አንቺን ተሚያምሽ ጠላትሽ ድብን ምን ሰላም አለ ብለሽ ነው እናት? ምን ነው በሰላም ገጀሮ አምልጧል። ከዴል ጋር ተጣልታችኋል እንዴ? አይ ሀገር ምድሩ የሚያውቀው ነው ሄለንን ተከተለ መምጣት። ካንቺ ጎን ለጎን እንደምሄድ ነው የምታስቢ? አዴ እንድታቆያት ነግሬያታለሁ። ሲጀመር የሰርጉ ግን በጅንስና በቲሸርት ለመሄድ ማስባ ነበር እንዴ? እና አልገባ ሲልክ ምን ላድርግ? ምንም ፈለክ? አዎ። ቆይ ለምን ነው የምታስጨንቂ? እንደዛ ነው የሚሆነው ብያለሁ። አቶ በረከት ኧረ እኔ አላየሁም ዶክተር፣ ማለት አልሰማሁም። ጁሌት ነታ ሌላ ማን ትላለች? ጭራሽ ማየቱን ልከለኪ ነው ብሎ ኋላ እንዳይቆጫት ንገሪያት። አጉድ እንደ ድሮ መተሳሰብ ጠፍቷል ዛሬ። እዚህ መተሽ ተጋድመሻል? ቤዛ፣ አንቺ ቤዛ እንዴት ናችሁ? ሰላም ነን ኢንስፔክተር። ምን ነው በሰላም? ገጀሮ አምልጧል። ማለት መቼ? የምታውቀው ነገር አለ? አረ በጭራሽ እኔ ምንም የማውቀው ነገር የለም። እህቱ የት ናት? ለሊ አሁን የለችም። ትንሽ የፕሮግራም ላዘጋጅ ብዬ ስላሰብኩኝ ጓደኛ ይዟት እንድትወጣ አድርጌ ነው። ማለት ያው ቀለበት ላስርላት አስቤያለሁ። ለዛ ጥሩ፣ እንኳን ደስ አለ። አመሰግናለሁ ኢንስፔክተር። በተደጋጋሚ እየመጣችሁ ገጀራውን ስጠይቁ የነበራችሁት እናንተ ናችሁ? አዎ ገጀራ የሌሊ ወንድም ስለሆነ ያው እሱ መምጣታችን ባይፈልገውም እየሄድን እንጠይቀው ነበር። እና ወደ እናንተ ካልመጣ ሌላ ሄድበታል ብለህ መጠረጠረው ቦታ አለ እንዴ? አይ የለም፣ ያው ያን ያህል አላውቅም። እህቱን ማግኘት ይኖርብኛል። የት ናት? ለሊ እንኳን አሁን እዚህ የለችም። ወይ ስመጣ ነግሬያት አብረን እንመጣለን። ያው እንደምታየው ፕሮግራም ላይ ነን። ጥሩ እሺ፣ እንደጨረሳችሁ ቶሎ ለመምጣት ሞክሩ። እሺ ኢንስፔክተር። እሺ ሰላም ዋለው። ቅርታ፣ የእሱን ማንነት ማወቅ እችላለሁ? እሱ ዴቭ ይባላል፣ ጓደኛዬ። እሺ ጥሩ፣ የሰማው አዲስ ነገር ካለ አሳውቀኝ። እሺ ኢንስፔክተር አሳውቃለሁ። የምታውቀው ነገር አለ? አዎ ዴቭ፣ ገጀራው እዚህ መምጣቱ አይቀርም። ለምን? ቆይ እንዴት ነው ራስን አደጋ ላይ የምጥለው? ገጀራው ከተፈታ ለሊት ትደስታለች ብዬ ስላሰብኩ ነው። በዛ ላይ ደግሞ እሱ ከተፈታ በኋላ ደግሞ ቢታሰርም ከኔ ጋር ምንም የሚያገናኘው ነገር የለም። ዴቭ አሁን በጣም ተዋክቤያለሁ። ኬኩን ይዘህልኝ ነው አላልኩም? ማን የደውለው? ገጀራው። ሄሎ ገጀራው። ዛሬ በጣም ያስገርምሽ። ቆይ እሺ፣ ባዘቦት እንደዚህ ሽክ ብለው መውጣት ምን የሚሉት ነው? ደስ አለሽ? በጣም ለካ እኔና አንቺ እንደዚህ ለራሳችን ጊዜ ማሳለፍ ይገባናል። አሁን ምንድነው እንደዚህ ማማር? ያለ ምክንያትማ እንደዚህ አላማረባቸውም። ይሁን ነገርም አለ። እኔም እኮ እሱ ብዬ ነው። አመሰግናለሁ ጓደኛዬ። እኔ ነበርኩ እንደዚህ ማድረግ የነበረብኝ፣ ግን ደግሞ አንቺ አስበሽ ስላደረግሽው በጣም ደስ ብሎኛል። በቃ አሁን በዚህ ጋር ቶሎ እንሂድ። ለምን? በዛ ይሻላል። እሺ፣ ግን ቀስ እያለን የምንሄደው። እሺ። ለምን? መንገድ ላይ ልታዩ የምትፈልጊ ሰው አለ? ማን ይኖራል? መንገድ ማራዘም ምን አስፈለገ ብዬ ነው። ከዴል ጋር ተጣልታችኋል እንዴ? አይ ቆይ ለምን እንደዛልሽ? መቼ ነው የተገናኛችሁት? ቆይ ለምን አትደውይለት? ይሻላል። አዎ ደውይለትና እዚህ አካባቢ ከሆነ ያገኝሻል። አይ እዚህ እንኳን ያለ አይመስለኝም። እሱን ደውይና ቼክ አድርጊ። በይ ደውይለት። አይ ሩቴ፣ አንቺን እንደው አይመምሽ። አንቺን ተሚያምሽ ጠላትሽ ድብን ይበል። እናቴ አንቺ ነበርሽ አጫዋች። ሮማን እንደሆነ አንዴ ቡና ማፍላት ከጀመረች ኡቃቢ እንደሚቀልብ ሰው ከጀበና አትነሳ። ሂጂ ልጥራት ነው እንዴ? አይ ኋላ ትይካዩ ንዴታቸውን ነው እኔ ላይ የሚወጡት። አሽ አቤት ፍቅር ሄደች እንዴ? ኧረ አለች ቤት ነው ያለችው። በቃ እኔ ሩታን ልጄ ላምጣት ነው ከሆስፒታል። አሃት
ለምን ይለፋሉ? ዶክተር ራሱ እኔ ይዣት እመጣለሁ ብሏል። ውይ እሱም ማስቸገር ነው የሚሆንብኝ። እኔ ራሴ ልሂድ። እንዲሁም እኮ ጎኗ ነበር መሆን የነበረብኝ። ያው ትንሽ ተረፍ ስላለኝ ትቻት መጣሁ እንጂ እኔ ራሴ ሄጄ ይዣት ብመጣ ነው የሚሻለው። ያው ዶክተርም እንግዲህ ቤተሰብ አይደል? እሱም እኮ ኃላፊነት አለበት። አልገባኝም። ዶክተር ደግሞ እሱ ለሩታ ምን አገባውና ነው ኃላፊነት ያለው? ያው የዶክተሩነቱና ማለት ሕክምናው ላይ እሱማ ዶክተር በጣም የተባረከ ሰው ነው። ተመስገን። ልጄም ደህና ሆናልኛለች። ለማንኛውም መጣሁ። በቃ ወስኑት። በቃ ሩታን ሄደው ሊያመጧት ነው? አዋሹ ሩታን ይዣት እመጣለሁ። ይኸውልህ ለሮማንም ንገርልኝ እሺ? የሩታን ክፍል ቆንጆ አድርጋ ታስተካክልልኝ። እትዬ መቼስ ለሮማን ሄደ ነገራት ብሎኝ የለ? በዛውንም ሮማኔ አይኗን አያታለሁ። በጣም ይቅርታ ሩታ። እንዴ አንተ ምን አጠፋክ? አንቺ የምትፈልጊው አይነት ሰው ስላልሆንኩልሽ በጣም ይቅርታ። ቢሆንና እኔም ላንቺ ስሜት ቢኖረኝ በጣም ደስ ይለኝ ነበር፣ ግን ደግሞ አልሆነም። ይገባኛል፣ ይደብርሻል፣ ይከፋሻል፣ ግን ደግሞ በቃ በጣም ይቅርታ። እሺ አሁን ምን እየተሰማሽ ነው ሩታ? ምንም። አመሰግናለሁ ዶክተር። ሩታ ተው ዶክተር፣ ለምን በግልጽ አትነግረኝም? አዝነክልኝ ነው? አልወድሽም አልፈልግሽም ብለክ ለምን አትነግረኝም? እንዳይከፋኝ ፈርተህ ነው? እባክሽ ተረጋጊ ሩታ። ዶክተር እኔ ምንም ነገር አልፈልግም። እባክህን ከአንተ ጋር መሆን ብቻ ነው የምፈልገው። ቆይ ነው ወይስ ፍቅረኛ አለ? ፕሊስ ንገረኝ ዶክተር። አለክ? አዎ ሩታ፣ የማፈቅራት ሴት አለች። እድለኛ አይደለሁም ማለት ነው? እንደዛ አትበይ ሩታ። እንዴ አንቺ እኮ በጣም እድለኛ ነሽ። ጥሩ ልብ ስላለሽ እኮ ነው እኔ መውደድ የቻልሽ። ሰው መውደድ የሚችልና ሰው መፈለግ የሚችል ልብ ስላለሽ በጣም ደስተኛ መሆን ያለብሽ። ባይሆን ችግሩ ያለው እኔ ጋር ነው። እኔ እንዳይከፋኝ ብለክ ራስህን ጥሩ እንዳልሆን ካድርገህ ካታውራ። እውነቴን ነው የምነግርሽ ሩታ። በዚህ ምክንያት አንቺ ራስሽን መጥላት የለብሽም። እየሆነ ያለው ነገር መሆን ስላለበት ብቻ ነው። ምናልባት አንቺ እኔን ይሆናል የፈለግሽው፣ ግን ደግሞ ፈጣሪ በዚህ ውስጥ አንቺ ሌላ ነገር ሊያሳይ ይፈልገው ይሆናል። ምን አለ ካንተ ውጭ ምንም የሚታየኝ ነገር የለም። ታዲያ እኔ ምን አልኩኝ ሩታ? አንቺ ስላልታየሽ ይሆናል እንጂ እኮ አንቺ እኔን በማፍቀርሽ ውስጥ ፈጣሪ ሌላ ትልቅ ሽልማት አለ። ሁል ጊዜም ለመልካም ነገሮች ውስጥ ሌላ መልካም ስጦታ አለ። አንቺ ይህን ነገር ተማሪበት እንጂ እንደዚህ በመሆንሽ ማማረግ የለብሽም። እሺ እሞክራለሁ፣ ግን እዚህ መምጣት እችላለሁ? በፈለግሽበት ታይም ነይ። ማውራት ትፈልጊ ማለት ነው። አሁን ምክንያት አትጠየቂ። እሺ ዶክተር፣ ስለተረዳኸኝ በጣም አመሰግናለሁ። አንቺን አለመረዳትም አልችልም። አሁን የመጣችው ልጅ እንኳን ዝም ብትለኝ ዳይመንድ አይለቀኝም። እናሹም አሉ ደግሞ። በዛ ላይ እናትሽም ወደ ጤናሽ ካልተመለስሽና ደህና ካልሆንሽ ዝም አትለኝም። ሁሉም ላንቺ ተጨንቀዋል። ቆይ እነሱ ያልኩ ነገር ነበር? ግልጽ አድርገው ባይነግሩኝም አንዳንድ ነገሮችን ተረድቻቸዋለሁ። ስለ ራስሽ ማታውቂውን ነገር ልንገርሽ። ምን? በጣም ብዙ ስለ አንቺ የሚያስቡና የሚወዱሽ ሰዎች አሉ። እስኪ ዙሪያሽን ዞር ዞር ብለሽ የኔንና የሌሎችን ሁኔታ መመልከት ትችያለሽ። እኔ ራሱ እኮ ባንቺ ልክ የሚወደኝ ሰው የለም። እኔ አለሁልክ። ማለቴ ሚስትክ የምታፈቅራት እሷም አለችልክ። አለሁልህ ላልሽኝ በጣም አመሰግናለሁ። ግን አሁን ላይ ሩታ ከኔ በላይ ለራሷ ታስፈልጋለች። ለሁለታችን መሆን ይችላል። እሺ ሩታ፣ አሁን ወደ ቤት መሄድ አለብሽ። ዶክተር በጣም አመሰግናለሁ። ሩታ ወይ በቃ እኔ ወደ እናንተ ሰፈር ስለሆንኩኝ በዛው ልሸኝሽ። እሺ። እንዴት ነሽ የለኔ? እንዴት ኖት የብርሃን እናት? እግዚአብሔር ይመስገን ደህና ነኝ እናቴ። አሁን እኮ ከመስፍኔ ጋር ሳወጋ ቆይቼ መምጣት። ምን ነው በሰላም? ምን ሰላም አለ ብለሽ ነው እናቴ? ሰላምማ የለም። ምን ነው ሄለኔ? እንደው ጥሩ ልጅ አልነበርሽ? ምን ነው ምን አጠፋው የብርሃን እናት? አይ ሄለኔ ምን አጠፋው ትይኛለሽ እንዴ? የዝናቡ ልጅ እንደዛ እየወደደሽ ጥለሽ መምጣቱ ምን የሚሉት ነው? አሁንም በየወንዙ መንቦጨራረቅና እንደው እንጨት እየለቀሙ የገጠር ኑሮ አምሮሽ ነው? ተይ ተይ ሄለኔ፣ ይሄ ነገር አያዋጣም። ታያስቢበት። ካሁን በኋላ እኮ ልጅነት የለም። እኔ ሳሎን አቤን ያጠፋው። ታዲያ ቢያጠፋስ እንዴ? ለትዳር እኮ ዋናው ቁልፏ እኮ ሴት ናት።
አንቺ ረጋ ሰከን ብለሽ ትዳርሽን ጠበቅ እንደማድረግ ሮጠሽ ገጠር መግባት ደሞ እኮ እንደገና ላጎትሽ ነግረሽ ያልሆነው ዝግብ ውስጥ መግባት ይሄ ጥሩ ነው ብለሽ ነው? ኧረ ተይ እንደው ሰከን ብለሽ ብታስቢ ነው የሚሻለው። እንደው ከከተማ ወደ ገጠር ይመጣል። ተይ እንጂ ሄለኔ ይሄ ነገር አያዋጣም። እሺ አየኔ ነገር በይ እንግዲህ አልያዝሽ ሄለኔ እንደ ተሸከምሽ እኮ አቆምኩሽ። በግቢ ግቢ። ለመሆኑ ያቺ ብርሃን አሁንም ወንዝ ናት ወይስ ውሃውን አስገብተዋለች? አይ ወንዝ ናት። እንዴ ምን እየሰራች? አይ ብርሃን እንደው ያለ ስራ እዛ ቁጭ ብላ ወንዝ ማንቦጫረቅ ውሃ ማንቦጫረቅ ስራ ያረገችው? ወይ ጉድ! ግቢ እናቴ ግቢ። ደህና አይ ዳይ ሁሉም እኔን ጥፋተኛ ያደርጋል። ቆይ እሱ ጥፋት አይታያቸውም ማለት ነው? ማነ የዝናቡ ልጅ አቤት ጫኔ። ወዴት ነው ሩጫው? ምንድነው እንደዚህ የሚያንጦለጡል? እስቲ ተረጋጋ፣ ረጋ በል። ምን ነው ፈለከኝ? ምን ልትሰራ ከዚህ መጣ? ለጉዳይ ነው የመጣሁት። እኮ ምንድነው ጉዳዩ? እንዴ ግዴታ እኮ አንተ ማወቅ የለብህም አይደል እንዴ? ለነገሩ ቶ ምን ሀገር ምድሩ የሚያውቀው ነው ሄለንን ተከተለ መምጣት። እሱ ሰራውክ እንኳን ደስ አለ ጫኔ። ለነገሩ እሱን ቶ እስቲ ንገረኝ። እስቲ ያቺ ሮማን ከተማ ውስጥ የት አካባቢ ነው ትኖረው? ማለት ኑሯ እንዴት ነው? እስቲ አጫውተኝ። እኔ ስለ ሮማ ምንም ማውቀው ነገር የለም። አይ ማን ይሙት አንድ ከተማ እየኖራችሁ እስከ ዛሬ ሳትገናኙ ቀርታችሁ። ይኸውልህ አሁን በቅርቡ ከተማ መዝለቂያ አይቀርም። በዛውም አያት አድርጊያት እንድመጣ ብዬ ነው። እስቲ ስለሷ ንገረኝ። ምን ማየት ያስፈልጋል ጫኔ? አስፈላጊ አይደለም። እውነቱን ልንገርክ ደግሞ ይኸውልህ እስካሁን የጠበቅካ ከሆነ ተስፋ አንቁረጥ፣ እንዳትጠብቃት። እንደውም በቅርቡ ሳታገባ አትቀርም እሷ። ማን? የኔ ሮማን ልታገባ? አዎ። አታደርገው። እሱን አብረን ምን ይሆናል አቶ ጫኔ። ቆይ ማንን ይሆን የምታገባ? 80 ሳትቀድ? ኧረ ከሳታለሁ። እንዲህ ማን ላቀቅም ከሳታለሁ። ያን ሌባ አጭበርባሪ አሸናፊ ነው የምታገባው? እሱን አግብታማ ጉዳት ታደርገኝ እንዴ? ዳይመንድ አጥቃኝ እንጂ ምንድነው? ቆይ ካንቺ ጎን ለጎን እንደምሄድ ነው የምታስቢው? እንዴት አላስ ደሞ አምጣ። ምን ልትሆኚ ነው? ምንም አያያዝ አላማረኝም። እኔ ላይ ያዘው አምጣ አይደለ? አያያዝ ስላልተመቸሽ ወይኔ እንደው አረ ኩኩሻ ግን እንደው ትንሽ ፈሪ የልጁ ፕሮግራም ልታበላሽ ነው እንዴ? ቆይ ምን ኬክ ሃንግ ልታረጊ? ይሄን ያህል ቆይ አንተ እንዴ ነው የምታየኝ? ቆይ አንተ አይደብርም እንዴ? ለምንድን ነው የሚደብረኝ እንዴ? እያልሽ ያለሽው እኮ የልጁን ፕሮግራም የሚያበላሽ ነገር ነው። ተግባብተናል። እኔ ይዟል ታየው። አንተ ግን የሌላ አሽቃበጥክሽ። ባቡሬ እኮ ለኔም በጣም ጀለሴ ነው። አንተ አሁን መተህ ምንድን ነው ዘመዴ ነው ምናምን አልክ። የሌላ አሽቃበጥክስ። ባይ አታለቃቅሽ። ይኸውልሽ በቃ ስንደርስ እዛው ትበያለሽ። ምንድን ነው መቸኩል ነው ወይስ ላንቺ ሲባል እንደ ድፎ ዳቦ ማሉን ቡጡን እንደዚህ አውጥቼ ልስጥሽ? እኔ እኮ ሴቶቹ በጣም ያስቸገራችሁት እኮ። ምን አልክ? ይቅርታ እኔ እናት እንትን ነው ሴቶቹን ያልኩት። ያ እኮ ገበላይ ትንሽዬ ሴት ስለምትመስል እንስት ስለምትመስለኝ ይሳሳታለሁ። ዳይመንድ ምን ልትሆኚ አሁን? ሳበዛው። እሺ አንቺ አረች ኬኩን ልታስጥለኝ ነው እንዴ? አንቺ ራሱ ብትሸጭ እኮ የዚህን ኬክ ያህል አታውጭም። ዴቭ መጣሽ መሰለኝ። አይ አይመጡም። አደይ እንድታቆያት ነግሬያታለሁ። እሺ በቃ ሂድና በሩን ፈታ። እኔ እስከዛ ልብስ ይብና ምከይ እንዴ። እሺ ተረጋጋ። ቆይ ልጄ ማዘሯ የኔ ጀግና ቤቱ እንዴት አሳምራችሁታል? ያምራላ። ዲኮር የምሰራዋ ልጅ ቀርታብን እኮ እኔና ዴቭ ነን ዝም ብለን የመካከር ነው። እንዴት ነው? አሪፍ ነው? ተመቸሽ? በጣም ያምራል። እሰይ። ታዲያ የት አለ አንተ ልብስ የቀየርከው? እቀይራለሁ። ማዘሯ ስለመጣሽ ግን በጣም ደስ ብሎኛል። የኔ ጀግና ዛሬ እስቲ ጉድህን አያለሁ። እውነቱን ልንገርሽ ማዘሯ ትንሽ ፈርቻለሁ፣ ግን ጸልይሽልኛል። ታዲያ ለአንተ ለአንድ ልጄ ካልጸለይኩ ፈጣሪን ለማንም አጸናዋለሁ። ለዚህ እኮ ነው የምወድሽ የኔ እናት።
በል በቃ ማዘር፣ እኔ ልብስ ልቀይር። ተጫወት። እንዴት ነህ? አንተስ እንዴት እያደረክ ነው? ደህና ነኝ ማዘሯ። እንዴት ነሽ? አለሁ ይመስገነው። አንተስ እንዴት ነው? ከምን አደረስከው? እያሰብኩ ነው ማዘሯ። ማሰቡንማ ከረምክበት እኮ ልጄ። አደይም እኮ ተሰቃየች። እስቲ እኔንም እንደ እናት አማክረኝ። ካሳለፍኩት ከማቀው እንዲህ ነው እንዲያ ነው ልበልህ። እኔ የምልህ ልጄ፣ እናትህስ እንዴት ናት? እናቴ አሁንም አቋሙ እንደዛ ነው። ምናልባት የእናትህ ነገር ይሁን ሞራልህን የገደለው ልጄ? አይ እናቴ ምንም አለሽ ምንም፣ እኔ አደይን አገባታለሁ። ደግሞ ዛሬ ከባቡሬ ብዙ ነገር ተምሬያለሁ። እንዴት ልጄ? ደግሞ እናንተን ለማስተማር በቃ ጎብዟል ማለት ነው የኔ ልጅ። አዎ ብዙ ዋጋ የከፈለልን ሰው ስሜቱን መጠበቅ እንዳለብኝ ተረዳሁ። ልክ እንደ ለሊ አደይም እንደ ማንኛውም ተራ ሰርግ አይደለም የሚገባት፣ ከዛም በላይ ነው። ያኔን ያሰብኩት ነገር ትክክል አይደለም። የምር ማዘሩ ለአደይ እኔ ካሰብኩላት በላይ ነው የሚገባት። ዛሬ እንደዛ ነው የተሰማኝ። እሳይ ታዲያ እኔ ምን አልኩኝ? ነገሮች ሁሉ የሚሆኑት በምክንያት ነው። አንድ ነገር አስበ ሳይሳካ ከቀረ ነገሮችን ድንገት አስበ ካልሆነልህ ይኸውልህ እመነኝ ልጄ ፈጣሪ የበለጠ ሊሰጥ አስቧል ማለት ነው። አዎ ከታሰበው በላይ ጥሩ ነገር ለማድረግ አስቤያለሁ። ያው ለማንም አልተናገርኩም እንጂ አደይ የምትፈልገውን ነገር በትንሹም ቢሆን አውቄያለሁ። እሱን ደግሞ ለማድረግ መጀመሪያ ምን እንደሚደረግ ማወቅ አለብኝ። ጀግና አንበሳ እንዲህ ነው እንጂ ታዲያ ይኸውልህ በማንኛውም ሰዓት የኔ ምክር ካስፈለገ አለው። እምረዳህም ነገር ካለ እረዳሃለሁ። ሲመስለኝ ብዙ ነገር ይኖራል ማዘሯ። ናኒ ስለኔ አንበሳ እንዴት አምሮብሃል! ያምራል። እንዴት ነው ንጉሴ የመሰልከው? በጣም አምሮብሃል። በእናትህ ትችኩ ነው የኔ ልጅ። በል አሁን ደግሞ ሄድና ሱፉን ለብሰህ ሱሪ ጭራሽ አረቅ ምትል የሌለ እያስጨነቅሽኝ ነው። የራሱ አንቺ ሆነሽ ነው የለበስኩት። ደግሞ ምንድን ነው የሚያስጨንቀው? አረቅ ምትል በቃ እኔ ሱፍ አልለብስም። እንዴ ለምን? እኔ እንደዚህ ለብሼ ሱፍ አልለብስም ማለት ምን ማለት ነው? እኔ የለንም ጨንቀኝ። በዛ ላይ ደግሞ ሰርግ አይደለም። የሰርጉ ቀን ለመልበስ እሞክራለሁ። ኧረ እባክህ ትሞክራለህ? ሲጀመር የሰርጉ ቀን በጅንስና በቲሸርት ለመሄድ ማስበህ ነበር እንዴ? በቃ ቅምትል እኔ ሱፍ አልለብስም። ቆይ አንቺ ሲጀመር ከመጀመሩ ነው አለባበስ ያስጨነቀሽ? እኔ አስጨንቆኛል አላልኩህም፣ ግን ምን አለበት በቃ ለእነሱ ደስታ ፋ ብለን ብንሄድ። እነሱ ደስ እንዲላቸው ብሎ ነገር የለም። በቃ እኔ የታሸገ ፖስታ መስዬ መሄድ አልፈልግም። ኧረ ነው አሁን ሚስት አትከራከረኝ። አልለብስም፣ እቀይረዋለሁ። ደግሞ አንቺ የለን አይማረብሽሽ የኔ ቆንጆ ሚስት። እኔ ለሱ ብዬ ስንት ቀን ነው ቀሚስ የለበስኩት፣ ግን እሱ ለአንድ ቀን እንኳን ሱፍ መልበስ አልቻለም። ለነገሩ እኔ ሞኛ እንደዚህ ፈታ ብሎ መሄድ እያለ እንደ ባንክ ሰራተኛ ሱፍ ለብሼ ልሄድ ዳይመንድ ራሱ ጋር እንዴት እንደሚስቅብኝ አታውቂም። ኧረ እንደዚህ ይሻላል። አሁን እንደዚህ ተመስሎኛል የኔ ቆንጆ ሚስት። አንቺ ግን የለ ነው ያማረብሽ። በቃ አሁን እንሂዳ። መጣሁ፣ ጠብቀኝ። ሄሎ ዳይመንድ፣ እባክህ እየመጣሁ ነው። ኬክ? ያምን ኬክ? የምርህን? ቆይ ጨላኬ ተመጣ? ቢስ በቃ ጠብቀን እንመጣለን። ብቻ እንዳገባሽ። ወይ ዳይመንድ መጣሁ አልኩህ እኮ። እስቲ አታጠልፍ። በቃ መጣ። ቻውሽ። አረ ቅምጥል ቆየሽ።
እንዴ ምናምን የሚባል ነገር የለም። እንውጣ። ቆይ አንቺ ልብስ መቀየር ምን ይባላል? ያንተስ ልብስ መቀየር ምን ይባላል? እኔ ቀሚስ ደስ ብሎኝ ነው እንደምለብሰው አንተ ደስ እንድል ብዬ እንጂ አንተ ግን ለአንድ ቀን እንኳን የኔን ፍላጎት ማድረግ አልቻልክም። በቃ እኔም ወደ ራሴ ተመልሻለሁ። አንቺ ደግሞ አንዴ ግግም ካስገግም ምንድነው እንደዚህ መሆኑ? ይሄ ደግሞ እዛ ምን ይሰራል? አይመጣም እንዴ? ብቻዬን ሰከም ሰከም እያልኩኝ አልገባ። አንተ ምን ፈለግሽ? ምን ይገትራል እዚህ? እኔ ይኸውልሽ ኪንጎን እየጠበቅኩ ነው። እነሱ አንድ ላይ አይደል እንደሚመጡት? እኛ እንግባ በቃ። እኔ ከአንቺ ጋር አንቺን ሰው ብነሽ ብዬ አብረሽ መገባው እንዳታስቢው ነው የምልሽ። ምን ታካብዳለህ ደግሞ አንተ? ሴትዮ ምንድን ነው የምጨቀጭቅኝ እንዴ? እኔ እግርሽን አልያዝኩት ለምን አገቢው? ይኸውልሽ እኔ ያለ ወንድሜ ከዚህ ቦታ ንቅንቅ አልልም። ምንድን ነው በቃ እንደውም እኔ እህቴ ትምጣ እጠብቃታለሁ። አቤት አቤት አቤት። አዎ አንተም ኪንጎን እየጠበቅከው አይደል? እኔም ቅምጥልን እጠብቃታለሁ። እሺ ጨሷ ጭራሽ አንቺ ደግሞ እህቴ ማለት ጀመርሽ? አዎ እና አልገባ ሲልክ ምን ላድርግ ደግሞ? ሙክትክን አብረን አጀብ ብለን ሰብሰብ ብለን እንድንገባ ብዬ ነው ይዘህ ነው። ኧረ ሊበ እንዳታስቢ። አታካብድ ደግሞ አንተ ፊት ሲሰጥ በቃ። ቆይ ስንገዝተው ነው ጭፍ ለዚህ ልብሽ ነው። አይ ኩኬክስ ትመቹኛለህ እኮ። እንዴት ነው የሩታ አክስት? እንዴት ነህ ዶክተር? ይመስገን። ከሩታ ጋር ተግባብታችኋል ማለት ነው? እንዴት እንደዚህ ያለው? ሩታ የኔን አክስትነት ከነገረች ብዙ ተነጋግራችኋል ማለት ነው? አዎ ያደረገችው ነገር ትንሽ ስለሚያሰጋ አንዳንድ ነገሮችን መጠየቅና ማወቅ ነበረብኝ። ይሁን። ሩታን እኮ ማሚ ማሚ ስትለኝ ለሰማ ሰው እናቷ እንጂ አክስቷ አልመስልም። ይገርማል። የታናሽ እህቴ ልጅ ናት። የልጅነቷ ልጅ ናት። አዎ ነግራኛለች። እርሶ ለሩታ ከእናትም በላይ ነው። እንዴ ዶክተር ምን ነው ቆየክ? ማሚ መተሻል እንዴ? አዎ ልጄ ምንም ልብ ያላርፍም አለኝ። ደህና ነሽ ግን? ማሚዬ አሁን እኮ በጣም ደህና ነኝ። እንደውም ዶክተር ወደ ቤት ሊያደርሰኝ ሲል ነው የመጣሽው። አዎ አታስቢ። አሁንም ሀሳቤን አልቀየርኩም ሩታ። ውይ ዶክተርዬ እኔ እኮ ማሚ ስታይ ሀሳብክን የቀየርክ መስሎኝ ስለነበር ነው። አልሰማሽኝም እንዴ? በዛም እኮ የምሄድበት ቦታ ላይ ብዬሽ ነበር። አዎ ማሚዬ ነይ ግቢ በቃ እንሂድ። እሺ ልጄ። ሮማኒ አይ አባዬ ሮማኒ ምን ነው ሮማኒ? ምንም ፈለክ? አዎ እኔማ እህትዬ ሩታን ይዣት ልመጣ ስለሆነ ቤቱን አስተካክለሽ ጠብቂኝ ስላሉኝ ነው ልንገርሽ ብዬ ነው። እሺ ምን ነው ግን እናቴ ፊትሽ ምን ነው እንደዚህ ኩርምት ያለው? ምንም። አይ ሮማኒ እንዲሆነሽ እያየሁ ምንም ትይኛለሽ? በይ ንገሪኝ፣ ምንድን ነው የተፈጠረው ነገር ንገሪኝ ሮማኒ። አይ የለም አብዬ ትዝ ብሎኝ ነው። እሺ ውይ እኔ እናት እኔን እናቴ አንተም ለኔ ብለህ ከምትወዳት እናት ተለየ። መቼኛ እንዳሰብነው እንኖራለን ሮማኒ፣ እሱ እንደፈቀደልን እንጂ። እስቲ ተመልከች፣ አንቺም እኔም ደሜም እኮ ሀሳባችን ሌላ ነበር። ግን አሁን ያለንበትን ተመልከች ሮማኒ። እሱን አይደለም እልሽ ሮማኒ፣ እንደዚህ መሆኑ እኮ ተመስገን። ደግሞ አሁንም እየጤናዋ ተመልሷል። ለዚህ የሚያስጨንቅሽ እና የሚያሳስብሽ ነገር የለም። እንዴት አልጨነቅ? ቆይ አንተ እዚህ በመሆን ደስተኛ ነህ? ሮማኒ
ምንም እንኳን እምዬ ጎኔ ባትሆንም አንቺ ከጎኔ ስላለሽ ደስተኛ ነኝ። ደግሞ እኮ ሮማኔ አንቺ እምቢ ያልሽ እንጂ ከዚህ በላይ ደስተኛ መሆን እንችላለን። እኔ ደግሞ ምንድን ነው እምቢ ያልኩት? አልገባኝም እያልሽ ተቸገርኩ እንጂ ማለት ነው። እሱን ተዋሹ። ወንድምና እህትነታችንን የሚያጠፋ ስሜት መፍጠር የለብንም። እኔም ወንድምነት ይሻለኛል፣ አንተም ደግሞ እህትነት ይሻልካል። መች በራሴ ያዝዤ አድብ ተው ይቅርብ የምለው ነገር ሆነና አንቺም እኮ ጨከንሽብኝ ሮማኔ። ተዋሹ። ነገሮችን አልፈን ለመኖር እንሞክር። እኔ አሁን ባለንበት በጣም ደስተኛ ነኝ። እሱማ ልክ ነሽ። አሁን ከጎኔ ስላለሁ በጣም ደስተኛ ነኝ። ስለዚህ ሌላ ነገር መፈለጋችንን እናቁማሽ። መፈለጋችን ስትይ አንቺም ጋር እንደኔ ነው ሮማኔ? አይ አሹ በቃ ባናወራ ይሻላል። እትዬ ከመጡ። አይ ሮማኔ እትዬ ቤት የሉም። አሁን እንደፈለግን መነጋገርና ማውራት እንችላለን። አይ እንደዛ አይሆንም አሹ። እኮ ለምን? ስለማይሆን ነዋ። በቃ እኔ እናንተ በዚህ መንገድ መነጋገር የለብንም። እንደዛ ካልሽውን ግድ የለም ሮማኔ። አንቺ በፈቀድሽና ባለምሽ ሰዓት ሁሉም ነገር ይሆናል። አትጨነቂ። ፍቅር ከመጣሽ ሌላ ነገር ታስባለች። እና አሹ በረንዳ ላይ እናወራለን። አሁንም አልታዝኝ ይገባል ለሊ። አሁንም እንደ በፊቱ ዝም ብለሽ ካለፍሽ አንቺ እንደሚባለው ጥሩ ሴት አይደለሽም ማለት ነው። ሁሉንም ሸውደሻቸዋል። ሰው ሁሉ እኮ እያፈጠጥብን ያለው። ቆይ እሺ አሁን ባዘቡት ምድር እንደዚህ የባህል ልብስ ለብሰን ወክ መውጣት ነበረብን? ቆይ ጤንነት ነው? አይዞሽ ለሊ አትፍሪ፣ ደርሰናል። እሺ ወይኔ አደይ እዛ ጋር ሰው ወድቋል። እናት እንዴ ቤዛ ናት። ምን ሆነ ነው? እኔ እንጃ። ቤዛ ወይኔ ራራዝታለች እኮ። ምን ሆነ ይሆን? ቤዛ አንቺ ቤዛ ምን ይሻላል? ቤዛ አደይ ዶክተር እንኳን መጣ። ቤዛ የሆነ ነገር ሆናለች። ምን ሆነች ነገር አለ? አደይ ለሊ ምንድነው እሱ? አረኛ ማን ነው? ቅም ራሷን ስታ ነው። ምን ሆነች? እናንተ ናችሁ እንዴ እንደዚህ ያደረጋችኋት? ተጣላችሁ እንዴ? አረ በፍጹም እትዬ፣ እኛም ስንመጣ መንገድ ላይ ወድቃ አግኝተናት ነው። ምን ሆና ነው ዶክተር? የምታውቁት የሚጠል በሽታ ወይ ደግሞ የልብ አለባት ነው? እኔ እስከማውቀው ምንም ነገር የለባትም። ቆይ ማን እንደዚህ ያደረጋት? እኔ ምን አውቃለሁ? እኛም ስናት ወድቃን ያገኘናት። ምን ሆና ነው ዶክተር? ደህና ናት ልጅቷ? ምን ሆና ነው? ቤዛ አትጨነቁ፣ ምንም አትሆንም። እኔ ወስዳታለሁ። እኔም አብሬ ልሂድ። አንቺ ምን ትሰሪያለሽ ለሊ? እና እንደዚህ ሆና እያየዋ ዝም ማለት አለብኝ? አደይ ዶክተር አለ አይደል? ካስፈለገ ደግሞ እኔም እሄዳለሁ። አደይ አንቺ ግን ደህና ነሽ? አዎ ደህና ነኝ ዶክተር። አደይ ላውራሽ እፈልጋለሁ። በጣም አዝኜብሻለሁ። ምን ነው? ምን አጠፋው? እሱም ቢሮ ነው እነግርሻለሁ። አይ ዛሬ እንኳን አይመቸኝም፣ ግን ነገ ለመምጣት እሞክራለሁ። እሺ አደይ፣ ሲመችሽ ነኝ። ስላየሁሽና ስለተመለስሽ ደግሞ በጣም ደስ ብሎኛል። አመሰግናለሁ። እንዴ ዛሬ ደግሞ ምን እሺ ነው ተነጣጥለው? ምንድነው? ምኑ? ከባልሽ ጋር እንደዚህ ፊት ነው አለ የምትመጡት? አያገባችሁ። አያገባችሁ? አንተ ቆይ አስቀይ ማለት ነው እንዴ? ምንም አላልኳትም እንዴ። እና ታዲያ ምን ሆና ነው እንደዚህ ሆነችው? ለምን ራሷን አትጠይቃትም? ራሷንማ ጠይቃታለሁ። ምንድነው ኪንጎ? የተፈጠረ ችግር አለ እንዴ? አላውቅም አልኩሽ እኮ።
ቆይ ለምን ነው የምታስጨንቂ? እንዴ እያናገርኩት ሄዶ ነው? ምን እሺ ነው አንቺ እንዴ? ፍቺ በቃ ሁለቱንም ማናገር ነው። ምን ያርግሽ? ምን የምታስጨንቂው ልጁ? አንተ ማን ጠራ? ምን አገባ አንተ? ሲጀመር አንቺ በስነ ስርዓት ለምንድን ነው የማታወሪው? ማለት ለምንድን ነው ዲስ ውይ ምስኪን፣ ዛሬስ በጣም አሳዘነችኝ። ምን አለ አርፋ ብትቀመጥ እንደዚህ ከምትንከራተት። እንዴ ቆይ ዛሬ ምን አለ? አዎ ዛሬ እንዴት ነው እንደዚህ ሽክ ያላችሁት? አደይ ወየለሊ፣ ይሄ ጥያቄ ላንቺ ነው። ያው ዛሬ እኮ እንዲሁ ደስ ስላለኝ ነው። አዎ ዛሬ ምን እንደተገኘ ባላቅም ጓደኛዬ ግን እንደዚህ ሽክ አድርጋ ወክ አስወጥታኛለች። እንዴ እንደዚህ ለብሳችሁ ወክ? አረ ጋብዣታለሁ እኮ ለልዬ ረሳሽ? አረ አዝናንታኛለች። እሱንማ እንዴት እረሳዋለሁ? አይ ጥሩ አደረጋችሁ። እንደዚህ ነው ወጣትነት በጊዜው ሽብረቅ ድምቅ ማለት። ኦ በጣም ነው የምታስቀኑት። መቀላቀል ትችያለሽ ሩታ። አንቺም እኮ እንዳመመሽ ሰምቼ ነበር። በጣም ይቅርታሽ መምጣት ስላልቻልኩ ነው። አሁን ግን እንዴት ነሽ? ደህና ነሽ? አው ለልዬ በጣም ደህና ነኝ፣ አታስቢ እሺ። እስቲ ፍቅርንም ሩታንም አንዳንድ ጊዜ እንደዚህ ጠርታችሁ ደባልቋቸው። ጓደኝነት እንደዚህ ነው። አይሻል ለሩታ? አረ ማሚዬ እነሱ እኮ ፍቃደኛ ከሆኑ ከነሱ ጋር ለመሆን ደስተኛ ነኝ። እኔ ብዙ ጊዜ ነግሬሻለሁ ሩታ፣ አንቺ ነሽ እየሸሸሽኛለሽ። አይ ለልዬ እየሸሸውሽ እኮ አይደለም፣ ያው ሰሞኑን ደህና ስላልነበርኩ ነው። ምን ተፈጠረ? ቆይ ለምንድን ነው እንደዛ ያደረግሽው? እናወራለን እሺ ለልዬ። አይ አሁን አይሆንም ለልዬ። ሩታ አሁን ወደ ቤት ገብተሽ ረፍት ማድረግ አለብሽ። የወሰድሽው መድኃኒት ያደክምሻል። እሺ ማሚዬ፣ ለልዬ ሌላ ጊዜ እመጣለሁ እሺ። አረ ችግር የለውም ሩታዬ፣ እኔ መጥቼ እጠይቅሻለሁ። እሺ ቻው። አደይ። አቤት እትዬ። ዴቭ አንቺ ጋር መስሎኝ። አዎ እኔ ጋር እኮ ነው። አደይ የት አለ? በሉ ለማንኛውም እኛ እንሂድ። ነይ ሩታ። ጓደኛዬ። ወየለልዬ። ምንድነው ነገሩ? ምን ነው ዛሬ በጣም ግራ እያጋባሽ ነው። ትንተባተቢያለሽ፣ ትደነግጫለሽ። ቆይ በዚህ ልክ ከኔ ጋር ምንድነው የተፈጠረ ነገር አለ እንዴ? ከዴቭ ጋር ተጣልታችኋል? አዎ አልተጣላንም። ለምን እንደዛ አሰብሽ? አይ አደይ ምንም አላማንኩሽም። እስኪ ደውይለት። ለማን? ለዴቭ ደውይለታ። ወይ በቃ ተይው፣ እኔ ራሴ እደውላለሁ። እኔን አታምኚኝ ማለት ነው? ዴቭ ላውራውና ቆይ። ሄሎ ዴቭ፣ እንዴት ነህ? ደህና ነህ? ወየለሊ ከአንቺ ጋር ነች? እኔማ እኮ ቤት መጥቻ አጥቻት እኮ ነው። በቃሽ ቶሎ ነው። እሺ ይችላል። እሺ ተመስገን። አለቃችሁሽ ወይኔ እውነት ካጠገብሽ አለች። በቃሽ ቶሎ ይዘሻት ነሽ። እሺ እኔ ምን ይችላል ዴቭ እዚህ እንሰራለን። ሚስትህ እየመጣችልህ ነው። እንግዲህ ዛሬ ይለይልናል። ይቅና ወንድሜ። እና ደግሞ ምን እሺ ነው ጠረጴዛው ላይ ሁለት አበባ ነው። ሁለቱንም ነው የምሰጣት። ኧረ እባክህ ሚስቴስ ለምን ይቅርባት ብዬ አንዱን ገዝቼላት። ይኸውልህ ይሄ እኔና የሌሊ ፕሮግራም ነው። ሁሉም ሰው ትኩረቱን እና እሷ ላይ ነው መሆን ያለበት። በመሀል ገብታችሁ ሌላ ነገር እላለሁ ብትሉ ከሆነ ግን እሱም ማየት ይቀራል። ኧረ እና ማን ተደስቶ ማን ይቀራል? ዴቭ ተናግሬያለሁ። እንደዚህ አይቻልም። እንደዛ ነው የሚሆነው ብያለሁ። አቶ በረከት በል በቃ ና። በረከት? ኧረ ጭራሽ። ዶክተር ደህና ነሽ? አረ ምን ደህና ሆናለሁ ዶክተር። ፈጣሪ ነው እንጂ ያተረፈኝ እኮ ሞቻለሁ። በቃ ይሄን ያህል ምን መኮንኖች መችሻለሁ? እውነት? አዎ ደህና ነሽ። አመሰግናለሁ ዶክተር። ስራ የለኝም፣ በዛ ላይ ጭንቀቱ፣ በቃ ሁሉም ነገር ከብዶኛል። አሁን አንተ ራሱ ባታየኝ ሆስፒታል መጥቼ የምጠቀምበት ገንዘብ የለኝም። ያው እድሜ ለእንደሌለኝ። ቆይ የእውነት ራስሽን ከሳትሽ እንለሊ እንደነበሩና እኔ ወደዚህ እንዳመጣሁሽ እንዴት አወቅሽ? መቼ? ኧረ እኔ አላየሁም ዶክተር፣ ማለት አልሰማሁም። ቆይ ለምን እንደዚህ ያልከኝ? ሌላ ምን ልልሽ ፈልገሽ ነው? ንገሪኝ እስኪ። ምን ልበልሽ? አውቀሽ ነው ያደረግሽ? ኧረ እንደዚህ አይደለም ዶክተር። በቃሽ ቤዛ፣ አሁኑ ከዚህ ሆስፒታል ውጭ። እሺ እንዴ? በቃሽ፣ ጨርሻለሁ። ወይኔ ቤዛ፣ ምንድን ነው የቀባጠርሽው? ወይ ቤዛ፣ አንዳንድ ጊዜ እኮ ፋራ ትሆኛለሽ። ቆይ ምንድን ነው ያልኩት? በቃ አሁን ተነሽና የዶክተርንም የሁሉንም እምነት ማግኘት አለብሽ። ማውቃት የለበት። ቆይ ማዘሯስ ተኝታለች። ማዘሯ ምን ሆና ነው የደቀሰችው ብዬ ነው። ሊያት ነኝ።
እንዴት ናችሁ? አንዴ ሮሚዮ የልቤ ወለላ እባክህ ቀይረው ስምን በሌላ አለች። ማናት እሷ? እንትና እቺ ቅምጥል ጁሌት ናታ። ሌላ ማን ትላለች? እኔ የምልህ ጁሌት ደርሳለች ወይስ መልእክቱን ባንተ ልካ ቀረች? እኔ የለሁበትም። ዛሬ መጣሁት የወንድሜን እና የሌሊን ለማድመቅ ዛሬ እንቀውጠዋለን ነው የምልህ። በቃ እኔ አባት ያለበና ሙሽራው እንዴት ናችሁ? ቆይ ግን ምን እሺ ባርቼ የሌለ ቆየቻል መሰለህ። እናንተ ግን ምን እሺ ነው ኖርማል ለብሳችሁ የመጣችሁት? ኪንጉ ይሄ ይደብራል እንዴ? እንደሚደብርማ ነግሬሃለሁ። እንዳላወቃት ታስመስልሽ እና ለምን ትቆጨልሽ? ተውት በቃ ችግር የለውም እሱን ተይው። ቆይ አንቺ ቢያንስ ለኔ ቀሚስ አለብሽ? ቆይ ቀሚስ ገዝታ አስቀምጣልኛል እንዴ? ኧረ አዎ ለኪንጎ ሲሆን ተሽቀርቅረሻ እንደምትወጪው ለኔ ሲሆን ነው እንደዚህ። ለምን እንደሆነ ራሱን ጠይቀው። እሺ እኔ ደግሞ ምን አደረኩ? እኔ ሱፍ አልለብስም ያልኩት እኮ ለራሴ ነው እንጂ ቀሚስ ቀይሪ ብቻል። እና ታዲያ እኔ ብቻዬን ፏ ብዬ ወጥቼ እዚህ ጦጣ አሉንልህ እንዴ? በሉ ለማንኛውም ዛሬ የሚጣላ ሰው አልፈልግም። ባቡሬ እና አደይ እየመጡ ነው። ማዘሯስ መኝታ ቤት ናቸው። ደግሞ አኩርፋቸውን ምን ነው ለሊ እንደዚህ ነው የምትቀበሉት? ሞቅ ሞቅ አድርጉት እንጂ እንዴ ያኔ አባት ይሞቃል። ምንም እንዲጨነቅ እንዳይለ እናሞቀዋለን። ይሁን እስቲ ጨበጨብ አድርጉላ የታይስክስታዋ እስኪ እንመልከታት ይውረግረግ ገላዋ ጨበጨብ ወይኔ ጉድ! የኔ አባት ምንድን ነው እንደዚህ የምትወለውለው? መስታወት ነው? ከሰል እያራገብክ ነው? ወይኔ ኪንጎ ግን አንተ መቼ ነው ግን ንቃተ ህሊና የሚነቃቀው? አንተ ኢንዶሚን እንዴ! እሱን ተውዳውለ እንዴ ያ ገና ሳመጣ ልመልሳት ነው እንዴ? አንተ እኮ ነው ጥፋተኛ። ዳይመንድን ሰው ለመጥራት ልክ እኮ ነው። አንተ በዚህ ከቀጠልክ ሰርግ ነው የምታደርገው። እና ምን ሰርግ መስሉኝ እንዴ? ቆይ አንቺም እንደ ቱጃሮች 3 መደገስ ጀመርሽ? አይ ዳይመንድ ዛሬ የታገቢኛለሽ ጥያቄ ነው እንጂ ሰርግ ነው እንዴ? እንዴ ቆይ ምን እሺ ነው እንዴ? ታገቢኛለሽ ላገባሽ ምንድነው? ቆይ ልዩነቱ ቆይ እኔ እኮ ቀለል ያለ የሰርግ ፕሮግራም ነው ብዬ ነው ገንዘቤን በሌለኝ ገንዘብ ሆጭ አርጌን የመሰለ ብሩንዶ የመሰለ ኬክ የገዛሁት እንዴ? ቆይ በዚህ አጋጣሚ የዳይመንድ ብር ለማድረግ ፈልጋችሁ ነው እንዴ? ነው እና ከዚህ ሌላ ጭው ያለ ማለት ነው። ታዲያ ያደለው 3 የተደግሶ ይወስዳል አለ እንጂ እኔን ለመናገር እያሰብሽ አሁን እኔ ኪንጎ ብያለሁ። እነዚህ ደግሞ እንደው በእናታችሁ ምንድነው እናንተ እንደዚህ ምንድነው የምትሆኑ እንዴ? ምን ኖካውት የሆናችሁ ሰዎች እንዴ? ምን እርስ በርስ ልትናከሱ ነው እንዴ? በቃ ወይ በቃ ምንድነው? በቃ አንቺ ደግሞ ወንድሜን ፍቹ በቃ። ኧረ በእናትህ ማን ወንድሜ የሌለው ይኸውላችሁ የምትጨቃጨቁ ከሆነ ዳይ መውጣት ይቻላል። ኧረ በጣም አሪፍ። ያመጣሁትን ይዤ ከሆነ የምወጣው ችግር የለውም እሄዳለሁ። ኧረ ፈር ዳይመንድ ፈር ይላል። ምን አሳፈረኝ? ገንዘቤን እኮ ነው የወጣው። ቆይ ትልቅ ሰው ያንተ ፕሮግራም ማን ያደርግልኛል? አየህ የኔ አባት ይኸውልህ መከበር ማለት እንደዚህ እንዳንተ እንደዚህ እንደ ቀልዚህ ተንጠልጥሎ መምጣት አይደል። እቺን ይዘህ መተህ ሙት ይዛለህ እናሳ አንጠልጥሎ የመጣና ተንጠልጥሎ የመጣ እኮ እኩል አይደለም። አንድ ነው እንዴ ነው አባት? አሹ እንደሱ አትይኝ። ጭራሽ ማየቱንም ልከለኪኝ ነው? ሮማኔ ምን አለ እስቲ ወደ ልቤ ገብተሽ ብታግሽ። ብዙ ጊዜ ብቻዬን ታግያለሁ። አሁንስ ከብዶኛል። ምን አለ እያወቅሽ እየገባሽ እንዳልገባው ለምንድን ነው የምትሆኚው? ይቅርታሽ። ይቅርታሽ ምንም አያደርግልኝም ሮማኔ። እስኪ ልቤ ምን አይል እየተቃጠለ እንዳለው እቂ። አሹ ምን እያደረግክ ነው? እስቲ አድምጪው ሮማኔ። ተው። ለነገሩ አይኔና ፊቴ እንደዚህ በፍቅር ሾላፈን እየተቃጠለ ያላወቅሽ እንዴት ልቤን አድምጠሽ ታውቂያለሽ? ከንቱ ልፋት ልፋ ቢለኝ እንጂ እንደዚህ ማትበሳጭ። አቤት አስበሽልኝ ሞተሻል። እባክሽ እንዴት አላስብልህም? ኧረ ተይ ሮማኔ ተይ ብትረጂኝ ይሻላል። ይኸውልሽ ኋላ እንደ ሩታ የራሴን አንድ ነገር አድርጌ
ሬሴ ላይ መተሽ እንዳታለቅሽሽ። ማን ነው? ምን ማለት ነው አሹ? ቆይ አንተም እንደዛ ነው የምታስበው? መጣው ሬሳ ኃይሌ ማለት ቆይ አሹ ምን እያሰበ ነው? ዛሬ ደግሞ ሰላምታም የለም። ዞር በልልኝ። አጎትሽን ዞር በልልኝ። አጎት አያስፈልገኝ። እንዳንተ አይነት ጨካኝ አጎትና እንደ ወንድምህ ለልጁ የማይራራ አባቴ ከምል ዝምድናችሁ ቢቀርብኝ ነው የሚሻለው። አሁን ዞር በልልኝ። እናትሽ ደህና ጥሩ ትምህርት አስተምራሻለች በይ። እሷ ባትኖርልኝ ኖሮማ በአንተና በአባቴ እጅ ላይ መከራዬ ብዙ ነበር። እንኳንም የእናንተ እጅ ላይ አልወደቅኩ። እሱስ ልክ ነሽ። እናትሽ ናት እንዲህ ጋጥ ወጥ ያደረገችሽ ብርሃን። ቆይ አባትሽ ይመለስና ሁሉም ነገር ይስተካከላል። የእናትሽ ጎጆ እንደሆን ፈርሷል። አንደኛዋን ከወንድሜ ጋር ሰላም ፈጥራ ብትመለስ ይሻላታል። ኋላ እንዳይቆጫት ንገሪያት። አጎቴ እናቴ የእናንተን እርዳታ ምንም ቢሆን አትፈልግም። እህቴም ደግሞ የጀመረችላትን ቤት ትጨርስላታለች። አይ ተይ፣ ሴት የጀመረችው ቤት ሲጨረስ አይተን አናውቅም። በእናቴ ታያለህ። ጠብቅ አጎቴ። እሱን ተይው። እናትሽ የማይሆን መንገድ ነው የጀመረችው። ምንም ቢሆን አባትሽ ነው ለእናትሽ መኩሪያ ጋሻዋ። እንዲህ ለብቻ የተጀመረ ነገር የትም አይደርስም። አታስብ አጎቴ፣ ለእናቴ እኔና አደይ እንበቃለን። ከዚህ በኋላ ግን ከህይወታችሁን ጣለን። እሺ? አቤት ይቺም ብሎ እናት ልጆቹን ሁላ ወንድሜ ላይ ያሳድማበት የለ። መስፍኔ ወንድም አለም አለልኝ እንዴ? ዛሬ ደግሞ ከደጅ ሆነ ምን አጣራ? አዘልቅም እንዴ ወደ ቤት? ግድ የለም መስፍኔ፣ እዚሁ ልሆን ብዬ ነው። ግድ የለም እዚሁ ይሻለኛል። መነገር ጣለ ደግሞ ዛሬ? እኔማ እንደው ተመጣህም መጥቻ አላየሁህም አልጠየቅኩህም ብዬ እኮ ነው። እንዴት ወንክ እንዴት ከረምክ ለማለት። አንድ ወንድሜ ለኔ ሐሳቤ አንተ አይደለህ? እንደው እንዳንተ አይነት የወንድም ኩራት ከየት ይገኛል? አይ አለልኝ፣ ምን ታረገዋለህ? እንደ ድሮ መተሳሰብ ጠፍቷል ዛሬ። ድሮማ ስንቱን ነገር አሳልፈናል። እሱንማ መስፍኔ አልፈናል። እኔስ ታዲያ ምን አስታውሼ መሰለ ወዲህ የመጣሁት ሲከፋኝ ሆድ ሲብሰኝ እንደው ሆዴም ባዶ ሲሆን ጊዜ መቼም መስፍኔ ጥሎ አይጥለኝም ብዬ እኮ ነው አንተ ጋር መጥቼ መጣራት። ይበል ሄለን የሚበላና ጠላ ነገር ይዘሽለት ነኝ ላለልኝ ቶሎ በይ። አይ መስፍኔ እንደው ሄለኔን ከኔ ከልክላ አከላክላ ወስደ ለዛ አበበ ሰጣት። እሱም ይኸው ከተማ ወስዶ እግርሽን ላሽ ብሎ ወደዚህ ሰደዳት። እንደው መሆና ነው መሆኑን በል። እሱ ምን አገባ? እንዴት አያገባኝ መስፍኔ? ያንተ እህት ማለት የኔስ እህት አይደለች? እንዴት አይመለከተኝም? የተማረ ነገር እንዲያ በፍቅር ክንፍ ብለው ብን እንዳላሉ አሁን ደግሞ ተጣልተው ይኸው ተመልሳ መጣች። እሱም አልቀረ እግሩን እየጎተተ ተመልሶ ወደዚሁ መጥቷል። ብቻ በልበላለልኝ። በማያገባህ ነገር እየገባ አትወሻክት። ልትጫወት ከመጣ ተጫው፣ አለበለዚያ ግን እንደዚህ አይነት ነገር ይዘህ ከደጃፌ ላይ ዘርበል። ደግ ይሁን። እሺ መስፍኔ እንዳልክ ይሁን። አሃ ኋላ ወዴት ነው የምትሄደው? ና እንጂ አብረን እንቁረጥ። በለዛው ብላ ምንሽ ነው? አትመጣም እንዴ? ቆይ ማ ለልዬ ናት እንዴ? አዎ ይሄን ሁሉ ሰዓት ተጎልተን እሷን አይደል እንዴ ምን ጠብቀው? ቶሎ አትመጣም እንዴ? አያንቺ ነገር ለልዬ ምን ታውቃለች? አደዬ ወደዛ ዞር እያደረገቻት ነው የሚሆነው። ማዘሯ እንዴት ነሽ? ሰላም ደህና ነህ? አለ አንቺ እዚህ መተሽ ተጋድመሻል? ምን አገባ? ይኸውልሽ እንደዚህ በኩርኩም ብዬ ወደ ልጅነትሽ ተመልሰሽ ኩኩ ካካ እንዳትይ ነግሬሻለሁ። በሉ ስነ ስርዓት ተናገርኩ። እንግዲህ የልጄን ፕሮግራም ማበላሸት የለም። ይሄ ሁለታችሁ ስትጨቃጨቁ ሰርፕራይዙ እንዳታበላሹት ተናግሬያለሁ። ኧረ እሱ ካልተናገረኝ አያሳስብም። ማዘር ዳይመንድ ፒስ ማዘር፣ አንቺን ከሚከፋሽ እኔ ሁሉ ነገር ይቅርብኝ። በቃ ዛሬ እሰማሻለሁ፣ ሸከማታለሁ፣ እችላታለሁ። መቼስ ጸባይ አይቻልም። እሰይ ዳይመንድዬ፣ የኔ ሰሚ ልጅ። በሉ ተቃቀፉ። ከማን ጋር? ከእናንተ ውጭ ሌላ ሰው አለ እንዴ? በሉ ተቃቀፉ፣ ተጨባበጡ። ማዘሯ መጥቷል።
የኔ አጫዋች እንኳን ለቤትሽ አበቃ። እርታዬ እንዴት ነሽ? እንዴት ነሽ ሮሚዬ? ደህና ነሽ? ደህና ነኝ። ተሻለሽ? አዎ ደህና ነኝ፣ ተሽሎኛል። ምን አዲስ ነገር አለ? ብዙ አዲስ ነገር አለ። ሮማን የሩታን ክፍል አዘጋጀሽ? በደንብ አጸዳሽላት? አዎ አዘጋጅቻለሁ እትዬ። ነይ በቃ ሮሚ። ተመስገን ተመስገን ነው እትዬ። አሹ አቤት እትዬ። ፍቅር ቤት ናት እንዴ? አዎ ቤት ነች። እኔን የፈለገኝ ሰው አለ አሹ? ኧረ ማንም የለም እትዬ። ጥሩ። ማን ነው? ወይ ጉድ! ዛሬ ደግሞ ይመጣ እንደ ከሰረ አዝማሪ ብሎ ነበር። መጣው። ስማ፣ ይሄ ለሚስትህ ይሄ ለሚስቴ። እሺ እሱን ተው በእናትህ። ልቤ በጣም እየመታ ነው። ትንሽ ሳልፈራ ተረጋጋ እንጂ። ይኸውልህ ራስህን ሪላክስ አድርግሽ። ይኸውልህ ይህንን ልክ እነሱ ሲመጡ ታፈነዷለሽ። ማዘር ተነሱ እንጂ። ኧረ ግን ይሄ ነገር የሌለ አልተካበደም? ምን ይካበዳል? ለሌሊ አይደለም ሌላስ ነገር ቢደረግላት እንዴ? ለሊ እኮ ነች። ኧረ እኔ እንጃ። እኔ ግን የሌለ ነው ጨነቀኝ። አንቺ ምን ቤነሽና ነው የምትጨነቂ? ይሄ የተዘጋጀው እኮ ለሌሊ ነው፣ ለአንቺ አይደለም። አንቺ ምን ቤነሽ? እሷ ትጨነቅበት። ምን አገባሽ? ለባርች ነው እንደዚህ ጠብር ግፍ ብሎ ተዘጋጅቶ አላገባም ብትለውስ? ቆይ ማ እኔ ልበል? ልጅቷ ናታ ለሊ። ወይኔ ጉዴ! በቃ አትለውም ነው አንቺ አማርኛችን። አትለውም። ምናልባት ብትለውስ? እኔ አላገባም በቃ ምናምን ብትለውስ? ሁሉም ሰው እንዳንቺ ነው እንደሚያስብ ይመስልሽ? እሷ እንዳንቺ በጉራ የምታስብ መሰለሽ? እቺ ደብል ደነዝ። ማን ነው ደነዝ? አንተ አንተ ምን እያደረግሽ ነው? ቆይ ለልዬ ውያቴ ደግሞ እባክሽ ልቀቂኝ። ምንድነው? አሪ ምንድነው? ለልዬ ስላልሽሽ በጣም ይቅርታሽ። ለሊ ለሊ ይሄን ቀን ምን ያህል ልዩ ሊሆን እንደሚችል በአእምሮዬ ስለው ነበር። ለአንቺ ይሄ ሁሉ ነገር ያንስብሻል አውቃለሁ ለሊ። ስሜቴን መግለጽና ፍቅሬን ለአንቺ ነግሬሽ እንደማልጨርስ ታውቂያለሽ ለሊ። በጣም አፈቅርሻለሁ። ይችላል በቂ ይችላል ባለው ይችላል። አንድ አልጨረስም እና ለሊ አሁን ፊት ለፊት ሲተንበረከኩት ቀሪ ህይወት ዘመንሽን ሁሉ ከአንቺ ጋር ለመኖር ነው አውቃለሁ። ይህ ትንሽ ልቤ ለአንቺ አይገባሽም፣ ግን ሙሉ ህይወቴን ቀይረሽዋል። ይህ ፊት ለፊት የተንበረከከው ቢኪ ባንቺ ነው ለሊ። ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለሊ ይህ ትንሹን ልቤ ለአንቺ ሰጠሽ። አንቺም ከራስሽ በላይ ተንከባከብሽው እና ከአንቺ ውጪ ማመግሊቴ ሊሆን ይችላል። ቤኪ የኔ ሴት ለሊ ታገቢኛለሽ?